አላህ በሰዎች ፈተና ውስጥ ጽናቱንና በትምህርታቸው ውስጥ ደግሞ ጥበቡን በፍቅራቸው ውስጥ ደግሞ ታማኝነትን ይወዳል። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳከት ህልሟን ሙላውና አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የሰሙ ዩቲዩብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮች ልጆች፣ እህት ወንድሞቼ ከሀገር ውስጥም ከሀገር ውጭም የምትገኙ ወደ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። ያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ ዛሬ ላይ ያለኝ ልባዊ ምኞቴ ነው። ዛሬ ላይ የአላህ ሱብሃነሁ ወተዓላ ፈቃድ ሆኖ ተገናኝተናል። ስንገናኝ ታዲያ በጣም ደስ እያለኝ ነው። ምክንያቱም ከውድ ቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እንግዲህ ሰሙ ዩቲዩብ በየጊዜው አዳዲስ ነገራቶችን ይዛላችሁ እየመጣች እንደሚሆን ይታወቃል። ግን ሰሞኑን ጠፋ እያለች ነው ማለት ነው እና ውዶቼ በጣም ናፍቃችሁኛል። እውነት ለመናገር በቃ አላውቅም፣ በጣም እየጠፋሁኝ ነው ማለት ነው። እንግዲህ ከቢዚነት አንጻር ነው ታውቁታላችሁ መቼም ውዶችዬ። እና ዛሬም ከቆይታ ጊዜ በኋላ ይኸው ብቅ ብያለሁኝ። ግን ለምንድን ነው ማለት ቪዲዮዎችን በምለቅበት ሰዓት ለምንድን ነው ማለት ሸር የማታደርጓቸው ላይክ የማታደርጉት? ብቻ እኔ ለምን እንደሆነ አላውቅም። ብዙውን ጊዜ ሰዎች የማይጠቅም ነገር ላይ ነው ትኩረት አድርገው የምናያቸው እና እኔ የምለቃቸው ደግሞ በየጊዜው እጅግ ወሳኝና አስተማሪ ጠቃሚ የሆኑ ትምህርቶችን ነው የምለቅላችሁ ለእህቶችም ለወንድሞችም ማለት ነው። ግን ቪዲዮውን አታዩትም፣ ሸር አታደርጉትም፣ አይታችሁ ራሱ ላይክ አታደርጉም። እና ውዶችዬ ማለት እኔ ባታደርጉት ችግር የለውም። ምክንያቱም እኔ ማስተላለፍ ያለብኝን ግዴታ ለማስተላለፍ ብቻ እስከሆነ ድረስ እናንተ ብታደርጉት ባታደርጉትም ለእኔ ምንም ማለት አይደለም። ግን መልካም ነገር ስታዩ ሰዎችን ማበረታታት፣ ጥሩ ነገሮችን ስታዩ በመልካም እንትን ማለት መልካም ነው እና ጊዜያችሁን በማይጠቅምና ጥሩ ባልሆኑ ነገሮች ላይ ከምታሳልፉ መልካም ነገራቶችን አይታችሁ ተጠቅማችሁበት ብታልፉላለሁ። ኢንሻአላህ ወደ ዛሬው ርዕሴ እገባለሁ ማለት ነው። እና ዛሬ እንግዲህ እስኪ ስለ ሰለፍዬ እህቴ እናወራለን ማለት ነው። እና ሰለፍዬዋ እህቴ ህይወትሽን እንደ አንድ ታላቅ መጽሐፍ ብታዩ በመንገድሽ ላይ የምታገኛቸው ሰዎች ደግሞ የዚህ መጽሐፍ ልዩ ልዩ ምዕራፎች ናቸው። አላህ በታላቅ ጥበቡ አንቺን ለማነጽና ወደ ራሱ ይበልጥ ለማቅረብ ሲል እያንዳንዱ ሰው በታቀደለት ሰዓት ወደ አንቺ ይልካል ማለት ነው። ልብ በሉ እህቶችዬ፣ ከፊሎች ሰዎች የሚመጡት ሊፈትኑሽ ነው። እነዚህ ሰዎች ልብሽን ሊሰብሩ፣ ጽናትሽን ሊፈታተኑና መንገዱን ሊያጠቡብሽ ይችላሉ። ነገር ግን አስተውይ እህቴ፣ እነሱ እኮ ባለውለታዎችሽ ናቸው። ልክ እሳት ወርቅን እንደሚያነጥረው ሁሉ እነሱም አንቺን ካለሽበት ድካም አውጥተው በሶብርና በትዕግስት የሚያጠነክሩሽ የጽናትሽ ምንጮች ናቸው። በእነሱ ሰበብ ነው ያ ረብ አንተ ብቻ ትበቃኛለህ ማለትም በተግባር የምትማሪው ማለት ነው። ኦክታይ ለሌሎቹ ደግሞ ሊያስተምሩሽ ይመጣሉ። እነዚህ የህይወትሽ መስተዋቶች ናቸው። በአርአያነታቸው በሱና መንገድ ላይ እንድትበረቺ ብርሃን ይሆኑሻል። አሊያም ደግሞ በስተታቸው እንደነሱ እንዳትሆኚ የሚጠቅሙሽ የማንቂያ ደውሎችሽ ናቸው። እውነተኛ ሰለፍይ ሴት ማለት ካለፈችበት መንገድ ሁሉ ጥበብን እንደ ንብ የምትቀስም አስተዋይ ነች። ስህተትን ማወቅ ደግሞ ሀቅ ለመመለስ ትልቁ ትምህርት መሆኑን አትርሺ ማለት ነው ውዷዬ። ጥቂቶቹ ደግሞ ከልባቸው ይወዱሻል። እነዚህማ የነፍስ ሲሳዮች እርዚቆች ናቸው። በአላህ ስም የሚወዱሽ፣ በድካምሽ ጊዜ ምርኮዝ የሚሆኑሽና በዱዓቸው የማይረሱሽ ውድ እናቶችሽ ናቸው። በሀሳብ ማዕበል ስትታወቂ የልብ ሰላምን የሚሰጡሽ እነዚህ የጀነት ሽታ ያላቸው ጓደኞችሽን እንደ አይን ብሌን አጥብቀሽ ያዣቸው። ኦክታይ እና እህቴ፣ ያልተነበበ መጽሐፍ ዋጋ የለውም። ልብ በይ፣ አንድ ሰው ስላሰቀየምሽው ብቻ መጽሐፉን አትስጊው።
እውነተኛ የጠራ ፍቅር። የእነዚህ ሁሉ ሰዎች በህይወትሽ አለመኖር ማለት መጽሐፉን ይዞ አለማንበብ ማለት ነው። ፈተናው ከሌለ ጥንካሬሽ አይታወቅም። ክፍተቱ ከሌለ ደግነትሽ አይታይም። እያንዳንዱ ገጽ መራራም ይሁን ጣፋጭ ለአንቺ ብስለትና ለኢማንሽ ከፍታ እጅግ አስፈላጊ ነው። ልብሽን ከሰው ነፃ አውጪና በአላህ ላይ ብቻ አንጠልጥዩ። ኦክታይ የሰውን ውዴታ አትለምኝ፣ በሰዎች ጥላቻም አትደንግጪ። አንቺ የጌታሽ ባሪያ ነሽ፣ መድረሻሽም እርሱ ዘንድ ነው። በመንገድሽም ለሚገጥምሽ ሁሉ መልካም አሻራሽን ጥለሽ እለፊ። አላህ በሰዎች ፈተና ውስጥ ጽናቱንና በትምህርታቸው ውስጥ ደግሞ ጥበቡን፣ በፍቅራቸው ውስጥ ደግሞ ታማኝነቱን ይወፍቀን። እንግዲህ ዛሬ ቻጠር ያለች መልእክት ውዴቶቼ ነው ማለት ነው። እህቶቼ እንደምትማሩባት አልጠራጠርም። አጠር ያለ ትምህርት ሆኖ ደግሞ በውስጡ ረዘም ሰፋ ያለ መሆኑንም አትርሱ። እናም ውዶችዬ እንግዲህ ከዚህ በኋላ ቪዲዮዎችን በየሰዓቱ ለመልቀቅ ኢንሻአላህ ተስፋ አደርጋለሁ። ግን ቪዲዮዎችን በምለቅበት ሰዓት ደግሞ እናንተም መከታተላችሁን አትርሱ። ስለዚህ ጊዜያችሁን ለመልካምና ለጥሩ ነገራቶች ተጠቀሙበት፣ አሳልፉት እላችኋለሁ። ጊዜ ወርቅ ነው እንደሚባለው ሁሉ እናንተም ደግሞ ጊዜያችሁን በከንቱ አታሳልፉት። በእርግጥ ጊዜ ወርቅ ነው ሲባል ጊዜያችንን በምን ልንተካውና በምን ልናገኘው አንችልም። አለፈን ነው። ወርቅ እንኳን በብር ገዝተን ማድረግ እንችላለን ማለት ነው። ወይም ደግሞ መቀየርም መለወጥም እንችላለን። ለምሳሌ የገዛነው ወርቅ በእውነት ላይ የተመሰረተ ወይም እውነት ነው ገዝተን የነበረው ወርቅ ስለዚህ ቢያንስ ለመቀነስ ብንፈልግ እንኳን እንሸጠዋለን፣ ወይም ዲዛይኑ ባያምረን እንኳን እንቀይረዋለን ማለት ነው። ወይም ብር ጨምረን ወይም ደግሞ ቅናሽ ከፈለግንም ቀንሰን ማለት ነው። ጊዜያችንስ አንድ ጊዜ ካለፈን አለፈን ነው። መቼም ልናገኘውና ልንቀይረው ወይም ልንለውጠው አንችልም። ስለዚህ ላለፈ ክረምት ቤት አይሰራለትም እንደሚባለው ጊዜያችን ካለፈን በኋላ ደግሞ በኋላ ትርፉ መጸጸት ብቻ ነው። ያንን ጊዜ ተጠቅሜበት ቢሆን ማለት ነው እንላለን። ስለዚህ ጊዜያችሁን አላግባብ የምትጠቀሙ ሶሻል ሚዲያዎችን ስትጠቀሙ የማይጠቅማችሁ ነገራቶች ላይ የምትውሉ እህቶቼ ተጠቀሙበት ልላችሁ እወዳለሁ። እንደዚሁም ደግሞ ቂራትን የማትቀሩ ጊዜያችሁን በቂራት የማታሳልፉ እህቶቼ ጊዜው አሁንም አልመሸም። ቢያንስ አሁን ካላችሁበት ጊዜ ጀምራችሁ ወደ ጠቃሚያችሁ ነገር ተመለሱ። ላለው ስለነበረን ቆይታ አመሰግናለሁ። በቀጣይ በአዲስ ቪዲዮና ርዕስ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሀገርና ሰላም የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ረህመት አይላችሁ እያልኩኝ ለምንወዳትና ለምናከብራት ለምንሳሳላት እማማ ኢትዮጵያ ሀገራችን ሰላምንና ፍቅርን እየተመኘው በዚሁ ልሰናበታችሁ እወዳለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። አታሳምጻት። ነገ የቂያማ ቀን አላህ ፊት ቀርበህ ያልፈቀድኩልህን ሴት ለምን በድብቅ በፍቅር ስም ያስክ ሲልክ መልስክ ምንድን ነው? ያኔ ራሳችንን እንፈትሽ እህቶችም ወንድሞችም ማለት ነው። ለዛሬው የነበረን ቆይታ ይህንን ይመስላል። አጠር ብላ እጅግ በጣም ብዙ ትምህርቶችን የያዘች እንደሆነች ማምናለሁ። እንደምትወዱት አልጠራጠርም። ለነበረን ቆይታ ከልብ አመሰግናለሁ። የምንወዳትና የምናከብራት እማማ ኢትዮጵያ ለዘላለም ትኑር እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።